የአብ ስራ ምናምን የሚል መጨረሻው ልጅ ወደ አንድ ቤት ውስጥ በዚህ ብላቴና ምክንያት እቤታችሁ በረከት ሲገባ ያየው ከእግሮቹ ነው ታጋዛው ሲወጣ ያለ ከዚህ ከጉልበቱ የሚገርም ነገር ለምን ወጣችሁ ለምን አመለጣችሁ ብሎ በእናንተ ላይ በበቀል የሚነሳ አውሬ በኢየሱስ መትቼዋለሁ በጌታ በኢየሱስ መትቼዋለሁ በጌታ በኢየሱስ መትቼዋለሁ በጌታ በኢየሱስ። ወደ አንድ ቤት ውስጥ በአንድ ብላቴና ምክንያት የእግዚአብሔር እጅ ስትገባ ኢዮስያስ ከሚል ስም ጋር የተገናኘ ነገር ያለው ሰው ኢዮስያስ አይነት ሳምቲንግ ስም ጋር የተገናኘ ነገር ያለው ሰው አለ? ኢዮስያስ ምንክ ነው? ና ኢዮስያስ ነው የሚባል በዚህ ብላቴና አለዚህ በዚህ ብላቴና ምክንያት እቤታችሁ በረከት ሲገባ ያየው። ዋው! ሲያን ሰው ጮሆ አሜን ይበል። ትንሽ ልጅ ነው የ15 ዓመት በሱ ምክንያት እቤታችሁ በረከት ይገባል። አሜን። እና እስቲ ወንደሰን የሚባል ስም ታውቃለህ? እኔ ነኝ። ስምክ ነው? ለእግዚአብሔር በልጄ ምክንያት በልጄ ምክንያት እቤታችን በረከት ገባ። አንድ ሰው ጮሆ አሜን ይበል። አሜን። በናዝሬቱ በኢየሱስ ስም ዛሬ በረከት እቤታችሁ ገባ። አሜን። በተለይ ወላጆች እተነብያለሁ፣ ይህን ትንቢት ለራሴ ወስደዋለሁ። ወላጆች የሆናችሁ በልጆቻችሁ ምክንያት አታለቅሱም፣ ትስቃላችሁ። አሜን። በልጆቻችሁ ምክንያት እቤታችሁ በረከት ይገባል። አሜን። በረከት ይገባል። አሜን። በረከት ይገባል። አሜን። በረከት ይገባል። በኢየሱስ አሜን። የሚገርም ነገር ነው። ታውቃላችሁ ኢዮስያስ አለኝ የእግዚአብሔር መንፈስ በሱ ምክንያት እቤታቸው በረከት ሲገባ አሳየኝ። አሜን። አንድ በልስቲ 1 2 3 4 ሲደመር አንድ ስንት ይሆናል? 5 አንተ ውጪ ስንት? 5 ነን በአጠቃላይ አንተን ጨምሮ። ለእግዚአብሔር ክብራችሁ እኔ 2 ሴት ልጆች አሉኝ። 2 ሴት አለኝ። አንድ ሰው ዘሎ አሜን ይበል። አሜን። የሆነ ቤት የሆነ ከባድ እሳት እየገባ ነው። አደገኛ ቅባት እየገባ ነው። መንፈስ ቅባት መጎናጸፊያ በአንድ ሰው ላይ አስተላለፍያለሁ። አሜን። ሌላ አምልኮ አንተ ሰው አቤት ታሪክ ሁሉ ሊቀየር ነው። አሜን። ቤተ ሲጎበኝ እያየው ነው። አሜን። ኢየሱስ የሆነ ነገር ዛሬ አንቺና ልጅሽ ጋር ነው ጌታ እግዚአብሔር መልአክ አንቺ ጋር ቆሞ አየሁኝ። የሆነ ነገር አለ ማለት ነው። አሜን። ታውቂዋለሽ? ታውቃታለህ? አላውቃትም። አንቺ ስምሽ ማን? መብራት። በአጭሩ ብርሃን ከሚሰጥ ነገር ጋር የተገናኘ መብራትም ብርሃን ነው የሚሰጠው፣ ፀሐይም ብርሃን ነው የሚሰጠው፣ ጨረቃም ብርሃን ነው የሚሰጠው። እነዚህ አሁን ከጠራዋቸው ስሞች ጋር አንተ ቤት የሆነ ነገር አለ። ፀሐይ ባለቤቴ ነው። ስሟ መብራት ነው። የመብራት ስራ ምን መስጠት ነው? የጨረቃ ስራ ምን መስጠት ነው? የፀሐይ ስራ ምን መስጠት ነው? እጅህን እንደዚህ ዘርጋ። በቃ በዘመን ሁሉ አይተ የማታውቀው በረከት ወደ ቤት እንዲመጣ ትፈልጋለህ? አንተን አሁን ዛሬ እጸልይልሃለሁ። በቢዝነስ በኃይል ነው የምትባረከው። አሜን። ኢየሱስ እየሰማ ነው ማለት ያለው? አዎ እየሰማው። ለ57 ሰዎች አደገኛ ቅባት ባለ ሰው ነው። አሜን። ያለ ዘሎ አሜን ብሎ አሜን። በኃይል ሰላችሁ አሜን ብሎ አሜን። እነሆ የተከፈተ በር በፊት ሰጥቻለሁ፣ ማንም ሊዘጋው አይችልም። ነገራችሁን አስከፈትኩት። አሜን። አስከፈትኩት።
አስከፈትኩት በኢየሱስ አሜን። አስከፈትኩት በኢየሱስ አሜን። ይኸው የብዙዎች ነገር ተከፈተ፣ ቢታ ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ። አሜን። አሜን ብለው ውሰድ በኢየሱስ አሜን። ነገሬ ተከፈተ በሉት። ነገሬ ተከፈተ። ነገሬ ተከፈተ በሉት። ነገሬ ተከፈተ። አሁን ብዙ ጊዜ መጽሐፍ ቅዱስ ሲናገር ምን ይላል? ከሴት ልጅ ማህፀን ነው የሚል፣ ከወንድ ልጅ ደግሞ ምንድን ነው የሚል? ከእግሮቹ ነው። ታዲያ ሰው ሲወጣ ያለ ከዚህ ከጉልበቱ የሚገርም ነገር። ሃሌሉያ አሜን። እስቲ አልሞትም በልስ። አልሞትም፣ ረጅም ዕድሜ እኖራለሁ። ረጅም ዕድሜ እኖራለሁ። አሜን አሜን። ባይዘው አንተ ልጅ ሆነ ሟች ነበርክ። የሆነ ደግሞ አመት ላይ አያለውና በእግዚአብሔር ተአምራታዊ በሆነ መልኩ ከአደጋ ውስጥ ሲያተርፍህ ማያለው። እግዚአብሔር ዓላማ ስላለው ነው ባንተ ላይ። ባይዘው ልጅ ሆነ እና ቤተሰብ ያማከሩ የነገሩ ነገር የለም። ትታመም ነበረ፣ ያምክ ነበረ። ልጅ ሆነ ተደጋጋሚ ነበረ ያምክ የነበረው። ዝም ብሎ ምናምን አይደለም፣ ሲሪየስ ነበረ። 5 ናችሁ ቤታችሁ ውስጥ፣ 3 ልጅ ነው ያለ። ክብር ለእግዚአብሔር ይሁን። በጣም ነው እግዚአብሔር አንተን የሚወድህ፣ በጣም ነው የሚባርክህ። አሜን። ግን ተጠንቀቅ እሺ። እግዚአብሔር ጋር በጣም ተጣበቅ። የሰማነው ምልህ ነገር እንዳንድ ነገር እግዚአብሔር ቆርጦልህ ነው። እግዚአብሔር የቆረጠውን ነገር እንዳትቀጥለው በጥንቃቄ ተመላለስ፣ በማስተዋል ተመላለስ። የምልህ ነገር እየገባ ነው ያለው። በጣም በደንብ ገብቶኛል። ከጌታ ጋር ተጣበቅ። ሕይወትን በቅድስና ጠብቅ፣ በቅድስና ጠብቅ፣ በንጽህና ጠብቅ። እግዚአብሔር ብዙ በረከቶችን ወደ አንተ ሕይወት አሁን ማምጣት ይጀምራል። አሜን። በቃ ፀሐይ ወጣ ቤት። አሜን አሜን አሜን። የእግዚአብሔር በረከትና ጉብኝት እቤቱ ሲገባ አየሁኝ። አሜን። የሆነ ስም እሰማለሁና ከአንተ ጋር የተገናኘ ወይስ ከሌላ ሰው ጋር የተገናኘ? ተደጋጋሚ የጠላትን አዋጅ አፍርስ 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 እያለኝ ነው ያለው ጌታ። የሆነ የሰው ፌነት ሰምትና ፌና ምናምን ነገር ፌኔት ነው ስሟ። የልጅህ ታዲያ ምን ሆነ? የልጅህን ስም ጠፋብህ እንዴ? ዘርጎ እስቲ በናዝሬቱ ምንድን ነው? ስም ነው። የክፋትን አዋጅ እግዚአብሔር አፍርስ እያለኝ ነው ያለው። በኢየሱስ ስም የፈረሰ ይሆን። አሜን። ይፍረስ በኢየሱስ። ከልጆቻችን ዙሪያ ላይ የትኛውም የጨለማ ወጥመዶችን በሙሉ አሜን በናዝሬቱ በጌታ በኢየሱስ ስም አፈራርሻለሁ። አሜን። አፈራርሻለሁ። አሜን። አፈራርሻለሁ። አሜን። አፈራርሻለሁ። 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 በኢየሱስ ስም አፍርሻለሁ። አሜን። ይፍረስ በጌታ በኢየሱስ። በሕያው አምላክ በእግዚአብሔር ፊት ነው የምለው። አንድ ስም መጥቶ ዘይቱ ሲገባየው ምንድነው ስል በቤቱ የተቀባ ሰው ይነሳል አለ። አሜን። ወልደህም ከሆነ የሚመጣም ከሆነ አላውቅም እኔ። አሜን። አንተ ቤት ውስጥ አንድ ሴት ያለው የአብ ስራ ምናምን የሚል መጨረሻዋ ልጅ ነች። አሜን። ሳት አንተው ሳት አንተው አንድ ሰው እጁን ያንሳ። የእግዚአብሔር እሳት እላችሁ ላይ ይውደቅባል። አሜን። ቅባት እላችሁ ላይ ይውደቅባል። አሜን። እሳት እላችሁ ላይ ይውደቅባል። አሜን። አንድ ሰው ዘሎ ቅባት ይበልስ። ኃይል ቅባት በሉስ። ቅባት ናና ከዛሬ ጀምሮ ሚሊዮኖችን የምትይዝበትን ቅባትን ጸጋን በኢየሱስ ስም አካፍያለሁ። ውሰድ። አንድ ሰው ዘሎ ቅባት ይበልስ። ቅባት ቅባት በሉስ። ቅባት ቅባት በሉስ። ቅባት ቅባት በሉስ። ቅባት አንድ ጊዜ ቁጭ በሉ። ቆይ እስኪ የአብ ስራ ምናምን የሚል መጨረሻዋ ልጅ ነች። ወደ አንድ ቤት ውስጥ በዚህ ብላቴና ምክንያት እቤታችሁ በረከት ሲገባ እያየሁ ከእግሮቹ ነው። ታዲያ ሰው ሲወጣ ያለ ከዚህ ከጉልበቱ የሚገርም ነገር ቅባት